ለ9 ወራት ያክል የልጃችሁን መወለድ በጉጉት ጠበቃችሁ። ነገር ግን ባለቤታችሁ የልጃችሁ አባት ልጁን ባየበት ቅጽበት ጥሏችሁ ቢወጣ ምን ይሰማችኋል? ሪቻርድ እና ላውራ ሁለቱም ነጭ የቆዳ ቀለም ያላቸው ጥንዶች ናቸው። ነገር ግን ልጃቸው ጥቁር ሆኖ ተወለደ። ሪቻርድ ክህደት ነው ሲል ፈረደባት። ዶክተሮቹ ግን ተአምር ነው አሉ። እጅግ አስገራሚው ነገር ግን ሪቻርድ እውነቱን ለመጋፈጥ ሙሉ 20 ዓመታትን ፈጅቶበታል። በጄኔቲክ ሚስጥር በትዕቢትና በይቅርታ የተሞላውን ይህንን ድንቅ እውነተኛ ታሪክ እስከ መጨረሻው ድረስ ተከታተሉት። ባለቤቱ ጥቁር ወንድ ልጅ ከወለደች ከ20 ዓመታት በኋላ ፈታት። ይህን ለማመን የሚከብድ ነው። ድርጊቱ የተፈጸመው በአንድ ጸጥተኛ የከተማ ዳርቻ ሆስፒታል ውስጥ ነው። በበጋ ከሰዓት በኋላ ነበረ። ሪቻርድ በጭንቀት ወዲያ ወዲህ ይል ነበረ። ሚስቱ ላውራ ከጥቂት ሰዓታት በፊት ወልዳለች። አዲስ የተወለደውን ልጁን ለማየትም በጉጉት ይጠባበቃል። የልጃቸውን ሳቅና አፍቃሪ ቤተሰብ ሆነው የሚኖሩትን የወደፊት ሕይወት እያለሙ ነበረ። ስለዚህች ቅጽበት ብዙ ጊዜ ተመኝተዋል፣ አልመዋል። ነገር ግን ነርሷ በስተመጨረሻም ልጁንና ሚስቱን እንዲያገኝ ወደ ማዋለጃ ክፍል ስታስገባው በበሩ መግቢያ ላይ ደንዝዞ ቀረ። በላውራ እቅፍ ውስጥ የነበረው ሕፃን ጥቁር የቆዳ ቀለምና ጥቅልል ፀጉር የነበረው ነው። የላውራ አይኖች በለቅሶ ተሞልተዋል። ፊቷን በሐዘን ተመቷል። የሪቻርድ የልብ ምት በግራ መጋባት በቁጣ ኃይለኛ ሆነ። ሁለቱም ሪቻርድ እና ላውራ ነጮች ነበሩ። እንዴት ልጃቸው ጥቁር ሊሆን ይችላል? ይህ ከአእምሮ በላይ ነው። አእምሮውም ተረበሸ። ደረቱ ተወጣጠረ። እናም ቁጣ የታከለበትን አለማመን በውስጡ ሰረጸበት። ላውራ በተንቀጠቀጠ ድምፅ ሪቻርድ እባክህ አንድ አይነት ማብራሪያ ሊኖር ይገባል። ዶክተሮቹ የጄኔቲክ ወይም የዘር ምርመራ እያደረጉ ነው አለችው። እርሱ ግን በመራራ ሳቅ አቋረጣትና ማብራሪያ ሞኝ መሰልኩሽ እንዴ? ማቅጠሽብኛል አላት። ቃላቶቹ ጭካኔ የተሞላባቸውና በጩኸት እጅግ ከፍተኛ ነበሩ። የነርሶቹ አይኖች በድንጋጤ ፈጠው ቀሩ። የላውራ እንባም እጅግ ይፈሳል። እርሱን ለመንካት እጇን ዘረጋች። እርሱ ግን እጇን አሽቀንጥሮ ወረወረው። ሌላ ቃል ሳይናገር ሚስቱንና አዲስ የተወለደውን ልጁን ጥሎ ከሆስፒታል ጥሎ ጠፋ። ቀናት አለፉ። ከሪቻርድ ምንም አይነት ስልክ አልመጣም። ላውራ ልጇን አቅፋ እያጠባች በሌሊትም በቀንም ዝም ብላ ያለማቋረጥ ታለቅሳለች። የሆስፒታሉ የጄኔቲክ ምርመራ ውጤቶች ከሩቅ ቅድመ አያቶች የመጣና አልፎ አልፎ የሚከሰት ያልተጠበቀ የዘር ምርመራ ምልክት መኖሩን አረጋገጠ። ዶክተሮቹ ለላውራ በረጋ መንፈስ አስረዷት። ነገር ግን ይህን የሚሰማ ሌላ ሰው አልነበረም። ሪቻርድ ሊጠይቃት ፈጽሞ አልተመለሰም። ከመቼውም ጊዜ በላይ እርግጠኛ ወዳልሆነችበት የወደፊት ሕይወት እያመራች ልጇን በክንዶቿ ታቅፋ ሆስፒታሉን ለቃ ወጣች። ወደ ቤት ስትደርስም ሁሉም ነገር ባዶ ሆኖ ተሰማት። ሪቻርድ የጋራ አካውንታቸውን ባዶ አድርጎታል። ብዙ ንብረቶችንም ወስዶ ነበረ። በቤት ውስጥ የነበረው ባዶ ቦታ በላውራ ልብ ውስጥ ያለውን ባዶነት ያንጸባርቅ ነበረ። የላውራ እህትም የምታርፍበት የምትቆይበት ቦታ አዘጋጀችላት። ላውራ የተረፏትን ጥቂት ልብሶችና የሕፃኑን አስፈላጊ ቁሳቁሶች ሰብስባ በአንድ ወቅት ከሪቻርድ ጋር ይኖሩበት የነበረውን ቤት ለቃ ወጣች። ደጋግማ ደወለችለት። የድምፅ መልእክትም ተወችለት። ሕፃኑን እንዲያየው ምክንያታዊ እንዲሆንና ምርመራውን ራሱ እንዲያካሄድ ተማጸነችው። እርሱ ግን በምትኩ ፈጽሞ ምንም አይነት ነገር አልመለሰላትም ነበረ። ከጥቂት ሳምንታት በኋላ አንድ ጠበቃ የፍቺ ወረቀቶችን ይዞ መጣ። ሪቻርድ ሚስቱን በታማኝነት ማጉደል በማመንዘር ከሷት የማንኛውንም የዲኤንኤ ምርመራ አልቀበልም አለ። እናም ምንም አይነት ግንኙነት እንዳይኖረው ፍርድ ቤቱን ጠየቀ። ላውራ በሐዘን ተሰብራ እንባዋ እይታውን እየጋረዳት የፍቺ ወረቀቱን ፈረመች። ከሪቻርድ ጋር የነበራትን የቤተሰብ ሕይወት ህልም እንደጉም በነነ። ከሱ 1 ሳንቲም እንኳን አልተቀበለችም። ራሷንና ማርከስን ለማሳደግ በእጅጉ ተቸገረች።
ልጇ ከችግር ነፃ የሆነ የልጅነት ጊዜ እንዲኖረው ቆርጣ ተነሳች። የልጅ ዳይፐርና ወተት ለመግዛት በችርቻሮ የንግድ ሥራ ላይ ለረጅም ሰዓታት ትለፋ ነበረ። ጊዜው ነጎደ። ማርከስ ብሩህ ነገሮችን የመመርመር ፍላጎት ያለው ሞቅ ያለ አስተያየትና ገር ፈገግታ ያለው ልጅ ሆነ። ላውራ ልጇን በጥልቀት ተወደው ነበረ። ባለፉት ዓመታት መጠነኛ ስኬቶችንም አገኘች። የቢሮ ሥራ፣ ትንሽ አፓርታማና ያገለገለ መኪናን መግዛት ቻለች። ማርከስ አባቱን ፈጽሞ አያውቀውም። ላውራ የነገረችው ነገር ቢኖር ሪቻርድ እውነቱን ሳይረዳና እድል ሳይሰጠን ጥሎን ሄደ የሚል ብቻ ነበረ። ማርከስ እያደገ ሲሄድ ማለትም ለአቅመ አዳም ሲደርስ አባቱ ለምን እንደጠላቸው ደጋግሞ እናቱን ይጠይቅ ነበረ። ላውራም በትዝታው እየተሰቃየች ሰዎች አንዳንድ ጊዜ በፍርሃት በትዕቢት ምክንያት አስከፊ ስህተቶችን እንደሚሰሩ በለሰለሰ ድምፅ ታስረዳው ነበረ። ስለ ሪቻርድ አለመኖር ፈጽሞ ዋሽታ አታውቅም፣ ወይም የማርከስን አእምሮ በአባቱ ላይ በክፋት እንዲመረዝ ፈጽሞ አላደረገችም። ይልቁንም ለማርከስ ደግነትንና ይቅርባይነትን አስተማረችው። ከዚያ አስከፊ የሆስፒታል ቀን በኋላ 20 ዓመታት አለፉ። ማርከስ አሁን የ20 ዓመት ጎረምሳና የምህንድስና የኢንጂነሪንግ ተማሪ ነው። ለራሱ ብቻ ሳይሆን የእናቱን ሸክም ለማቅለል የሚተጋ ታታሪና አስተዋይ ወጣት ሆነ። አባቱ እርሱን ለማወቅ እንኳን ሙከራ እንዳላደረገ የሚያሳዝነውን ታሪክ ያውቃል። ይህን ቁስል በዝምታ ይዞታል። ስለሱም ብዙ አይናገርም። በሌላ በኩል አባቱ ሪቻርድ ላውራን ጥሎ ከወጣ በኋላ ሕይወቱ ሌላ አቅጣጫ ያዘ። ገንዘቡን ያላግባብ ማባከን፣ ለአጭር ጊዜ የሚቆዩ የፍቅር ግንኙነቶች ውስጥ መግባት ጀመረ። በመጨረሻም የገንዘብ ኪሳራ ደረሰበት። ያለፈውን ታሪክ ለመጋፈጥ ያለው ግትርነት የጄኔቲክ የዘር ለውጥ ሊኖር እንደሚችል አለማመኑ ወደ ብቸኝነትና ድህነት መንገድ መራው። ጓደኞቹን፣ እድሎቹን አጣ። ሕይወቱ በምሬት የተሞላ ሆነበት። በ40ዎቹ ዕድሜ ሳለ በድጋሚ ለአጭር ጊዜ አግብቶ ነበረ። ነገር ግን ያም ትዳር በልብ ስብራትና በዕዳ ተጠናቀቀ። አሁን ሪቻርድ ጤናው እየተባባሰና ምንም ገንዘብ የሌለው ሆኖ በአንዲት ትንሽዬ ቤት ውስጥ ተከራይቶ ይኖራል። በአንድ ወቅት ይሰማው የነበረው ቁጣ አሁን በሌላ ስሜት ተተክቷል። ከትዕቢት በላይ የሆነ ነገር እዚያው አስሮ ይዞታል። በድንገት ላውራ ሪቻርድን ከሩቅ አየችው። በድንጋጤ ፈዛ ቀረች። ፊቷም በፍርሃት ተሞላ። ማርከስ የእናቱን እይታ ተከተለ። አንድ የተጎሳቆለ ሰው እያያቸው በጉንጯ እንባዋ ላይ ሲፈስ ተመለከተ። ማርከስ የእንግዳ ሰው ማን እንደሆነ አላወቀም። ነገር ግን የላውራ የፊት ገጽታ ሰውየው ከእርሷ ትልቅ ቦታ ያለው ሰው መሆኑን ይናገር ነበረ። ላውራ መነታች። ከዚያም ማርከስ ከጎኗ ሆኖ በቀስታ ወደፊት ተራመዱ። በአየሩ ላይ ከፍተኛ ውጥረት ሆነ። የሪቻርድ ልብ በኃይል ይመታ ነበረ። ሊናገር ይቅርታ ሊጠይቅ ቢፈልግም ቃላት በጉሮሮው ላይ ታነቁ። በመጨረሻም ላውራ ድምጿን ዝግ አድርጋ ግን በቆራጥነት ሪቻርድ ረጅም ጊዜ ሆነን በማለት ቀድማ ተናገረች። ማርከስ መጀመሪያ ላውራን ቀጥሎ ሪቻርድን ተመለከተ። በአይኖቹ ውስጥ ግራ መጋባትና የማወቅ ጉጉት ይታይበት ነበረ። የቅጽበቱ ክብደት ተረድቶታል። ይህ ሰው ማን ነው እንደሚል አይነት እጆቹን በቀስታ በላውራ ክንድ ላይ አሳረፈው። ሪቻርድ በሚንቀጠቀጥ ድምፅ ጉሮሮውን ጠራረገና ሁለታችሁም እንደገና አያቸዋለሁ ብዬ አስቤ አላውቅም አለ። ሪቻርድ በቁጭት በተሞሉ አይኖች ማርከስን አየው። እኔ አባትህ ነኝ አለ፣ ቃሉን ለመናገር እየፈራ እየታገለው። ማርከስ ደነገጠ። አባቱ የተባለው ሰው አሁን ከፊት ለፊቱ ቆሟል። ለዓመታት ያለ ስንብት የጠፋውን ፈሪና ማንነቱን የማያውቅ እንግዳ ሰው በምናቡ ውስጥ ይስለው ነበረ። አሁን በውስጡ ቁጣና ጥልቅ ሐዘን ይፋለሙ ጀመረ። በአይኑ ማዕዘን ላይም እንባዎች መታየት ጀመሩ። አባቴ ሲል በታፈነ ድምፅ ደገመው። ላውራ ማርከስ ምን ሊያደርግ እንደሚችል በጭንቀት ትመለከተው ጀመረ። ቁጣው እየገነፈለ መሆኑንም ተረዳች። ማርከስ ግን
ትንፋሹን ሰብስቦ ከብዙ ዓመታት በፊት ጥሏቸው የሄደውን ይህ ሰው ከእግር እስከ ራሱ ተመለከተው። ምንም አይነት ማብራሪያ ሊሰጥ ይችላል? የ20 ዓመት መቅረትን የትኛው ቃል ሊፈውሰው ይችላል ሲል አሰበ። ሪቻርድም ለመናገር እየሞከረ እኔ ትልቅ ስህተት ነው የሰራሁት ሲል ተንተባተበ። በቅናትና በትዕቢት የታወርኩ ሞኝ ነበርኩኝ። ላንተም ሆነ ለእናትህ ምንም አይነት እድል አልሰጠኋችሁም። የዲኤንኤ ምርመራ ለማድረግ በጣም ግትር ነበርኩኝ። እውነቱን ለማየት ደግሞ ምንም አልፈለኩም ነበረ። አንተን ጨምሮ ሁሉንም ነገር አጣሁ። በዚህ ጊዜ የላውራ አይኖች በእንባ ተሞሉ። ያ በሆስፒታል ውስጥ የነበረው አስፈሪ ቀን ትዝታ በውስጧ ታደሰ። እሷን ለማስረዳት በሞክርም እርሱ ግን ለመስፋት ፈቃደኛ አልነበረም። አሁን ግን ተሰብሮና በጸጸት ተሞልቶ ከፊቷ ቆሟል። ማርከስ መንጋጋውን አጥብቆ ያዘ። እንባውም በጉንጮቹ ላይ ፈሰሰ። ጥለህን ሄድክ አለ በጎረነነ ድምፅ። ደህና መሆናችንን ደልቶ አያውቅም፣ አሳስቦህም አያውቅም። እውነቱን ለማወቅ አንድም ቀን አልሞከርክም። አሁን ከ20 ዓመታት በኋላ መጣህ። ለምን? ሪቻርድ እየተንቀጠቀጠ ይቅርታ እንደማይገባኝ አውቃለሁ ሲል መለሰ። ያደረግኩትንም መደምሰስ እንደማልችል አውቃለሁ። ነገር ግን ዛሬ እናንተን አይቼ ተደብቄ መቆየት አልቻልኩም። በጣም አድገሃል፣ ጠንካራም ሆነሃል፣ ልክ እንደ እናትህ አለ ሪቻርድ። ምንም አይነት ትርጉም ባይኖረውም እንኳን ይቅርታ ማለት ነበረብኝ። ከባድ ዝምታ ሰፈነ። ከላይ የዛፎቹ ቅጠሎች በንፋስ ይወዛወዛሉ። ላውራ በውስጧ ከሚታገሉ ስሜቶች ጋር ትታገል ነበረ። ቁጣ፣ ህመምና በአንድ ወቅት ለምታውቀው ሰው የነበራት የቀረ ፍቅር። ሁለቱንም ለማረጋጋት የማርከስን እጅ ያዘች። ማርከስ ረጅምና ጥልቅ ትንፋሽ ወሰደ። ስሜቱ እንዲህ ይከፋፈላል ብሎ ጠብቆ አልነበረም። እሱን የመቃወም የመቆጣትና የመጮህ ሙሉ መብት ነበረው። ነገር ግን እናቱ ስለ ርኅራኄና ስለ ሰው ልጅ ደካማነት ያስተማረችውን በሙሉ አስታወሰ። የአባቱን የሪቻርድን የጎደጎዱ አይኖችና የሚንቀጠቀጡ ትከሻዎች ተመለከተ። ለምን አሁን ሲል ማርከስ በዝግታ ጠየቀ። ሪቻርድ በእጁ እንባዎቹን እየጠራረገ ምክንያቱም ከጸጸት በስተቀር ምንም የተረፈኝ ነገር የለም ሲል ድምፁ እየተቆራረጠ አመነ። አባትህ ለመሆን ጊዜ እንደረፈደ አውቃለሁ። ብቻ ሁሉንም ነገር ስለ ሁሉም እጸጸታለሁ። እንድታውቅልኝ ይህም ብቻ እንድታውቅልኝ እፈልጋለሁ ሲል ነገረው። ሊሆን ይችል ስለነበረው ነገር ማሰቤን አላቆምኩም ነበረ። ላውራ ደረቷ ሲወጣጠር ተሰማት። ሕይወቷን እንደገና ገንብታለች። ለማርከስ ደስተኛ ቤተሰብን ፈጥራለች። ደግነትንም አስተምረዋለች። ምናልባትም አሁን ያገኙትን ጥንካሬ የሚያሳዩበት እድል ሊሆን ይችላል። ረጋ ባለ ድምፅ ወደፊቱ ቀረብ አለችና ሪቻርድ፣ ማርከስን ያሳደግኩት ይቅር ባይ እንዲሆን እንጂ ሞኝ እንዲሆን አይደለም። በጣም ጎድተናል። ነገር ግን ሰዎች ሊለወጡ ይችላሉ። እኛ ያላንተ ደስተኞች ነን፣ ደስታንም አግኝተናል። በዚህ ጊዜ ማርከስ በጉንጮቹ ላይ ያለውን ባይደረቀ በሐሳቧ ተስማማ። እናቴ ይቅርታን አስተምራኛለች፣ ነገር ግን ይቅርታ ያመጣውን ውጤት አይሰርዘውም አለ። ሙሉ የልጅነት ጊዜን፣ የምረቃ በዓላቶቼን፣ ትግሌን፣ ሁሉ ነገሩ አምልጦሃል። ያልሆነም ብዬ መዋሸት አልችልም። ሪቻርድ አንገቱን ደፋ። እንባውም በዝምታ ይፈስ ነበረ። አልተከራከረም። ቁጣ የጥላቻን እና ያደረሰውን ህመም በቅንነት እንዲቀበሉት ነበር የጠበቀው። ማርከስ በኃይል እየተነፈሰ አባዬ ብዬ አንተን አልጠራህም ወይም ምንም እንዳልተፈጠረ ቆጥሬ ወደ ህይወታችን አልጋብዝህም አለው። ድምፁ ጽኑ እንጂ በፍጹም ጨካኝ አልነበረም። ነገር ግን ምናልባት አልጠላህም ይሆናል የምትለው ነገር ከልብህ ከሆነ አልፎ አልፎ ልናወራ እንችላለን። እኔ ያንተን ታሪክ ሰማለሁ፣ አንተም የኔን ትሰማለህ። ነገር ግን ሁሉም ነገር በእኔ ፍላጎት ብቻ ይወሰናል። ሪቻርድ እረዳሃለሁ አለ በከበደ ድምፅ። ወሰንህን አከብራለሁ ብሎ መለሰለት። የላውራ ጉሮሮ በሐዘን በስሜት ታነቀ። ከ20 ዓመታት በፊት የነበርኩት ሰው በሆን ኖሮ ሂድና ዳግመኛ እንዳትመለስ እልህ ነበረ።
ስትል ላውራ አመነችለት። አሁን ግን ተለውጫለሁ። ያለ ምሬት መኖርን ተምረናል። አንዳንድ ጊዜ ህይወት የተወሳሰበና በስምምነት የተሞላ ይሆናል። በቃላት ያልተገለጹ ይቅርታዎችንና የዓመታት ናፍቆት በተሞላበት በረጅም ዝምታ ውስጥ በመጨረሻ ማርከስ እጁን ዘረጋ። አላቀፈውም፣ ነገር ግን በጥንቃቄ የተሞላ የእጅ ሰላምታን ተለዋወጡ። ሪቻርድም እጁን ዘርግቶ በዝግታ ጨበጠው። ያ ትንሽ ንክኪ እንደ ትልቅ ተራራ ከባድ ነበረ። ላውራ የልጇን ልግስና እያየች በኩራትና በሐዘን ስሜት ውስጥ ሆና እንባ በዓይኖቿ ሞልቶ ቆመች። ከጥቂት ቃላት በኋላ ተለያዩ። ማርከስና ላውራ አንገታቸውን ቀና አድርገው ተራመዱ። ክህደትን ተቋቁመው ጸንተዋል። የተረጋጋ ሕይወትን ገንብተዋል። እንዲሁም ያለፈውን ታሪክ ክፉ መንፈስ በክብር ተጋፍጠዋል። ሪቻርድ ግን ልቡ እዚያው ቀረ። ሲሄዱም ባይኑ ይሸኛቸው ነበረ። ልቡ ቢከብደውም ከበፊቱ በበለጠ ሁኔታ ግን ቀለል ብሎት ነበረ። ይህ ካለው ከሚገባው በላይ የሆነ ደግነት መሆኑን ተረድቷል። ያገኘውንም ዕድል ላለማባከን ወሰነ። በዚያን ዕለት ምሽት ማርከስና ላውራ በቤት ውስጥ ጠረጴዛ ዙሪያ በዝምታ ተቀመጡ። በመጨረሻም ላውራ ዛሬ ጠንካራ ነበርክ ማርከስ፣ በአንተ በጣም ኮርቻለሁ ስትል ተናገረች። ማርከስም ግንባሩን እያሻሸ መጸጸቱን ለማወቅ ብቻ ነበር ማየት የፈለግኩት ሲል መለሰ። ይህን ሁሉንም ነገር አይጠግነውም፣ ነገር ግን ወደፊት እንድንራመድ ይረዳኛል። ያለፈውን ታሪክ መለወጥ አይቻልም፣ ነገር ግን የወደፊት ሕይወታችንን መቆጣጠርም አይቻልም። ማርከስ ተስማማ። አሁን ስለሚያውቀው አባቱ አሰበ። ያ አባት አሁን የተሰበረ ሰው ብቻ ሆኗል። ማርከስ ያንን ቁጣ ተሸክሞ መኖር እንደሌለበት ተረዳ። ለሰላምታ ቦታ እንዲኖረው ቁጣውን እንዲለቀው አደረገ። በሚቀጥሉት ወራት ማርከስ አልፎ አልፎ ከሪቻርድ የሚመጡ ስልኮችን መመለስ ጀመረ። ከስህተቱ ጀርባ ያለውን ሰው ማንነት በቀስታ ማወቅ ጀመረ። ሪቻርድን አባዬ ብሎ ጠርቶት አያውቅም፣ ነገር ግን ይሰማውና በሐቀኝነት ያነጋግረው ነበረ። ሕይወት የተወሳሰበ የሚጎዳ ሆኖም ግን በእድገት በዕድል የተሞላ ሆነ። ከደረሰባቸው በደል ሁሉ በኋላ ላውራና ማርከስ ማንም ሊቀማቸው የማይችል በብዙ ትግል የተገኘ ጽናትና ጸጋ ተላብሰው ጠንካራ ሆነው ወጡ።